ባዳና ባንዳ የሚለውን ቃል የተጠቀሙት ሙዚቃዊና ግጥማዊ ቃና ስላለው ስለሚስብ ብቻ አይመስልም። አሳምረው ስለሚያውቁት በሚገባ ስለኖሩበትም ነው የሚለው ተገቢ ነው። በተለይ ደግሞ ኦህዴድ ከሁሉም ደግሞ ጠቅላይ ሚኒስትር አብይ ማንንም በአገር ክህደትና ባንዳነት ሲከሱ ቀርቶ ሲያሙ እንኳን ቢገኙ ተናግሮ አናጋሪን ያዝልኝ የሚያስብል ይሆናል። መከላከያ ሰሞኑን ባወጣው መግለጫ ኤርትራን አትውረር የሚሉኝ ባንዳዎች ናቸው ብሎ ብቅ ብሏል። ከጥቂት ዓመታት በፊት ከኤርትራ ጋር ሆነህ ኢትዮጵያውያንን አትውጋ የሚሉትን ባንዳ ይል የነበረው ይኸው የአብይ አህመድ አገዛዝ አሁን ደግሞ ኤርትራን አትውጋ የሚሉኝ ባንዳ ናቸው እያለ ነው። ኦህዴድ ሰዎችን ባንዳ ሲል መስማት በእንቅልፍ ልብ ሳይቀር የሚያስቅ ነገር ነው። በዚህ ዝግጅት የምናጋልጠው ጉዳይ ጠቅላይ ሚኒስትር አብይ ፈጸምኳቸው ያሏቸውን ባንዳዊ ተግባራት ብቻ ነው። ጄኔራሎች አገር ከድተው ሲሸሹ አማክር ነበር ብለው ባንዳነታቸውን ቀብረር ብለው የተረኩበትን ንግግራቸውን እናስታውሳችኋለን። አስመራ ያለሁ ይደውሉልኝ ነበር ሲሉ የተናገሩትን አንድ ኮሎኔል ታሪክ ከነቃላቸው ይዘነዋል። የኦሮሞ ነጻነት ግንባር አብይ አህመድ መረጃ ይሰጡኝ ነበር ብሎ ያወጣው መግለጫ ዛሬም በእጃችን ይገኛል። የኢንሳ ጉዳቸውን የገለጸበት ማለት ነው። አመል አይለቅምና ባንዳዊ ተግባራቸው ጠቅላይ ሚኒስትርም ሆነው እንዲቀጥል ሆኗል። ይህንንም ዘርዝረው ተናግረውታል። ኢትዮጵያን ለምዕራባውያንና ለአረቦች የሸጡበትን ባንዳዊ ተግባር እያልን አይደለም። አገራቸውን አሳልፈው ሰጥተው አልበቃ ሲላቸው ዜጎችን እሳቸው እወዳታለሁ ለሚሏት ሀገር እንዲሞቱ ሊያደርጉ እንደሚችሉ የተናገሩበትን ታሪክ በዝርዝር የምናቀርበው በማስረጃ ነው። ለአሜሪካ እሰልል ነበር ብለው የተናገሩትን ተነባቢው ዘ ኒውዮርከር መጽሔት ለታሪክ መዝግቦ ይዞታል። ይህ ጠቅላይ ሚኒስትሩ ስለ ራሳቸው የተናገሩት ለባዳ ሲላላኩ የፈጸሙት ባንዳዊ ተግባር ነው። አገዛዙ የባንዳዎች ስብስብ ለመሆኑ ደግሞ ከካቢኔ አባላቱ ቢያንስ ሁለቱ ከክልል ባለስልጣናትም ጥቂት የማይባሉት ቀጥተኛ ባንዳ እንደነበሩ ራሳቸው ክደው የማያውቁ ማንነታቸውን እንነግራችኋለን። ብልጽግናና ጠቅላይ ሚኒስትሩ ተናግረው ማናገር ስራቸው ነውና ዛሬ በዚህ ጥንቅር ቢያንስ የአደባባይ ባንዳዊ ቅሌቶቻቸው ይዘከራሉ። ለደቂቃዎች አብራችሁን በመቆየት ይህንን ታሪካዊ ማስረጃም በባለቤትነት እንድትጋሩት እንጋብዛችኋለን። መጪው ትውልድ ምናልባትም እያንጋጋ ፍርድ ቤት በአገር ክህደት የሚያቆምበት አጀንዳ እንዲሆንም ምኞታችን ነው። አብራችሁን ቆዩም። ብልጽግና አንድ ደጋግሞ የሚናገራት ከታሪካዊ ጠላቶቻችን ጋር የሚሰሩ የምትል አባባል አለችው። ይህ አባባል ብቻ ሳይሆን የራሱ ተግባርም ነው። ዛሬ በስልጣን ላይ ያሉት ሰዎች ከግብፅ ጋር በመልከስከስ የካይሮ ሰዎች የሚወረውሩትን በማንሳት የሚታወቁ ናቸው። ፖለቲካዊ ታሪካቸው የሚናገረው በጸረ ኢትዮጵያ እንቅስቃሴዎች ዛሬ ታሪካዊ ጠላት የሚሏት ግብፅ ከምትፈልጋቸው ከምትደግፋቸውና ከምታሰማራቸው ሰዎች ጋር ሆነው በአገራቸው ላይ ያሴሩ መሆናቸውን ነው። ያመል ነገር ሆኖባቸው ስልጣን ከያዙ በኋላም ግብፅ ድረስ ሄደው ምለዋል። በዚያም ወቅታ ውስጥ ሆነው በስልጣን ዘመናቸው የመጀመሪያ ሰሞናት ባሳተሙት መጽሐፍ ገጽ 257 ላይ የምንከተለው የውጭ ግንኙነት ስራ ቋሚ ጠላት የለንም የሚል ይሆናል ብለው ጽፈዋል። ያኔ ይህንን ድምዳሜ ይዘው መጽሐፍ ያሳተሙት ከግብፅ መሪዎች ጋር የሚማማሉበት፣ ከኤርትራ ፕሬዝዳንት ጋር ቆሎ የሚጓረሱበት፣ ከሶማሊያው ፕሬዝዳንት ጋር የተወዳጁበት ወቅት ስለነበር ነው። ኢትዮጵያ ቋሚ ጠላቶች አሏት። በተለይ ግብፅ እንደ አገር፣ ሻቢያም እንደ ድርጅት የኢትዮጵያ ጠላቶች ናቸው ብለው ይጮሁ የነበሩ አገር ወዳዶችን ያልተደመሩ ሰዎች እያለ በፕሮፓጋንዳም በጠመንጃም ሲያሳድድ የነበረ መንግስትና መንጋ ደጋፊው ነው ዛሬ ሌሎችን በባንዳነት ሲከስ የሚውለው። ኢትዮጵያ ቋሚ ጠላት የላትም ሲሉ የነበሩት ጠቅላይ ሚኒስትር አብይና ሹሞቻቸው ዛሬ ደግሞ የኢትዮጵያ ታሪካዊ ጠላት ግብፅ ነች ሲሉ እየተደመጡ ናቸው። በእርግጥም ግብፅ የኢትዮጵያም ሆነ የኢትዮጵያውያን ታሪካዊና ቋሚ ጠላት ነች። በኢትዮጵያ ውስጥ ሰላም እንዳይኖር፣ ልማትም እንዳይታሰብ፣ መረጋጋትም እንዳይመጣ በቀጥታም ሆነ ወረራ በመፈጸም በእጃዙር ብጥብጥ ስትፈጥርና ስታባብስ የቆየች ሀገር ነች። በዚህ የብጥብጥና የአመፅ ፖሊሲዋም ኢትዮጵያ ውስጥ የተፈጠረውን ሁከት ፋይናንስ አድርጋ አብይ ጠቅላይ ሚኒስትር የሆኑበትን መንገድ አመቻችታለች። ይህንን በበቂ ማስረጃ እናስደግፈው። አብይ ወደ ስልጣን የመጡት በአዲስ አበባ ዙሪያና በተወሰኑ የኦሮሚያ አካባቢዎች በተካሄደ አመፅ እንደነበር አይዘነጋም። ይህንን አመፅ በገንዘብ የደገፉትና ያስተባበሩት ደግሞ የግብፅ መሪዎችና የደህንነት ተቋማቸው እንደነበረ፣ እንደ ግንቦት ሰባትና ኦነግ ካሉ ኃይሎችም ጋር ትብብር እንዳደረገ ዛሬ ጠቅላይ ሚኒስትር አብይ ለጦር መሳሪያ ግዥም ለሌላም ጉዳይ እየጠሩ የሚያሰማሯቸው የቀድሞው ፕሬዝዳንት ሙላቱ ተሾመ ተናግረዋል። በአሁኑ ጊዜ አገራችንን ለማተራመስ
በቀጥታ እየተረባረቡ ይገኛሉ። ያስተባበሩት ደግሞ የኦነግና የግንቦት ሰባት መሪዎች ከግብጽ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ አገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰበበት ከፍተኛ ውድመት ፈጽመዋል። እንዲህ ባለ ሁኔታ የግብጽ የደህንነት ተቋማት በገንዘብ የደገፉትን አመጽ ጠቅላይ ሚኒስትር አብይ የምንመራው እኛ ነበርን ብለዋል። በኢትዮጵያ ሕግም ሆነ በየትኛውም የዓለም አገራት ሕግ አንድ ዜጋ ለጠላት ሀገር ከሰራና አገሩን በሚጎዳ ተግባር ላይ ከተሰማራ የአገር ክህደት ፈጸመ ተብሎ እስከ ሞት የሚያስቀጣው ወንጀል ይሆናል። በተለይ ለአገሬና ለሕዝቤ ግልጋሎት እሰጣለሁ ብሎ ቃለ መሐላ ላይ የፈጸመ ወታደራዊና የደህንነት ኃላፊነት ያለው ሰው ጦር እንዲኮበልል ካስደረገ ወይም ጦር ይዞ ከኮበለለ አለያም ይህ ሲደረግ እያወቀ ዝም ያለ ከሁሉም የላቀ አገር ካጅና ባንዳ ነው። ይህንን ተግባር በአገሬ ላይ ፈጽሜያለሁ ሲሉ በአደባባይ የተናገሩት በኢትዮጵያ ውስጥ ጠቅላይ ሚኒስትር ሆነዋል። በ1998 ዓ.ም ጀነራል ከማል ገልቹና ኮሎኔል አበበ ገረሱ 150 የመከላከያ አባላትን ይዘው ወደ ኢትዮጵያ ታሪካዊ ጠላት ሻዕቢያ መሄዳቸው አይዘነጋም። በዚህ ተግባር ላይ የአማካሪነት ሚና እንደነበራቸውና ሰዎቹ ወደ ኤርትራ ሲሄዱም ሸኝ እንደነበሩ አብይ አህመድ አሊ ቀብረር ብለው ተናግረውታል። ኮሎኔል አበበ ገረሱና ከማል ገልቹ ወደ ኤርትራ ጦር ይዘው ከመሄዳቸው በፊት ሌሊት ሙሉ አነጋግረናቸው ነበር። አጋጣሚ ኮሎኔል አበበም ዛሬ እዚህ ያለ፣ አቶ አባዱላም ዛሬ እዚህ ያለ። በጣም ጠቃሚ ነው የሚሆነው ሐሳቡ በእነሱም ሊተች ስለሚችል ያን የነበረው መከራከሪያ ሐሳብ ከውጭ ሆኖ መታገል አክሳሪ ነው የሚል ነው። የተከበሩ የኢትዮ ፎረም ቤተሰብ ሆይ ይህንን ሲሰሙ ከዚህ የላቀ ባንዳነት እንዲህ ካለ የባዳ ተግባር የበለጠ ነገር የለም እኮ መከላከያን የከዱ ሰዎች ወደ ጠላት ሀገር ሲሄዱ አማክር ነበር ብሎ መናገር የሚያሳፍራቸው አብይ አህመድ ስለምን ሰዎችን ባዳና ባንዳ ይላሉ ብለው ቢጠይቁ ልክ ነዎት። እንዳም ሆኖ የራሳቸውን የባንዳነት ክብረ ወሰን የሚሰባብሩት አብይ በዚህ አያበቁም። እሳቸውን አባል ያደረገውና ማዕረግ ሰጥቶ ያሰማራው አገርና ሰራዊት ሲከዳ አማካሪ ሆነውም አልበቃቸው። ከድቶ ወደ ጠላት ሀገር ለሄደው ኃይል መረጃ ቀባይና ሰላይ ሆነው መኖራቸውንም ይናገራሉ። ኤርትራ ውስጥ የመሸገውን ከታሪካዮቹ የኢትዮጵያ ሕዝብና መንግስታት ጠላቶች ግብጽና ሻዕቢያ ድጋፍ እያገኘ ሐሬናና አስመራ የነበረውን የኦነግ ኃይል መረጃ ያቀብሉት እንደነበር በመጀመሪያ ራሳቸው አምነዋል። በሌላ አገላለጽ አብይ ለሻዕቢያና ግብጽ ኢትዮጵያን እየሰለሉ መረጃ ያቀብሉ ነበር ማለት ነው። ይህን ንግግራቸውን በጥቅምት ወር 2012 ዓ.ም ሐረር ከተማ ላይ ህዝብ ሰብስበው ባደረጉት ንግግር ኦነግ አስመራ ላይ ያለ መረጃ ቀብለው ነበር በማለት ፍርጥ አድርገው ተናግረውታል። ይህንን ተከትሎም ኦነግ ባወጣው መግለጫ ጠቅላይ ሚኒስትሩ እኔ ኤርትራ እያለሁ እሳቸውም ኢንሳ በሚሰሩ ጊዜ መረጃ ይሰጡኝ ነበር ብሎ አምኗል። ይህ በምስሉ ላይ የሚታየውና ከ10 ዓመታት በፊት ጠቅላይ ሚኒስትር አብይ መረጃ ቀብለውት እንደነበር ኦነግ ገለጸ በሚል ርዕስ የሚነበበው የቢቢሲ ዘገባ አብይ አህመድ የኦነግ ሰላይ ሆነው ከኢንሳ መረጃ ያቀብሉት እንደነበር የሚገልጽ ነው። ለኢራን የሚሰልል እስራኤላዊ ወይም ለሩሲያ የሚሰራ አሜሪካዊ ቢገኝ ቅጣቱ ስቅላት ነበር። ለሻዕቢያና ላሰማራቸው ኃይሎች ሲሰልሉ የነበሩ ኢትዮጵያዊ ግን ጠቅላይ ሚኒስትር ይሆናሉ። ኢትዮጵያና ኤርትራ 10 ሺዎችን የቀጠፈ ጦርነት ያካሄዱ ጠላት ሀገራት ናቸው። አብይ ግን በኤርትራ ድጋፍ ለቆመው ኦነግ መረጃ ከማቀበል አልፈው ስልክ እየደወሉም አባላቱን ያነጋግሩ ነበር። ለዚህ ምስክራችን ኮሎኔል ገመቹ አያና ናቸው። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በውትድርና ዘመን ይተዋወቁ ነበር። እንደ ጓደኛ አንዳንዶች ለኦነግ መረጃ አሳልፈው ይሰጡ ነበር ይሏቸዋል። ምናልባት ኤርትራ የሆኑ ከእርስዎ ጋር ግንኙነት ወይም ደግሞ ከኦነግ ጋር ግንኙነት እንደነበራቸው ያውቁ ነበር? ለእኔ ደውልልኝ ነበር። ከዓመታት በፊት ሽብርተኛ ነው ብለው እጃቸውን አውጥተው ከፈረጁት ኦነግ አመራሮች ጋር ኤርትራ ድረስ እየደወሉ በስልክ ያወሩ የነበሩት አብይ ዛሬ ኤርትራ ውስጥ ከሚገኝ ሰው ጋር ስልክ መደዋወል ብቻ ሳይሆን ጎረቤት ሀገር ጋር ተዋግታችሁ ሰው እንዲሞት አታድርጉ የሚላቸውን ባንዳ የሚሉ ሰው ሆነዋል። እንዲህ ያለው ባንዳዊ ተግባር አብሮ አደጋቸው የሆነ ሰው ዛሬ ሌሎችን በባንዳነት ለመክሰስ ሞራሉን ከየት አገኙት የሚለውን ጥያቄ እናቆየው። አገራቸውን እየሰለሉ መረጃ የመስጠት ባንዳዊ ተግባራቸውን ያከናውኑ የነበረው ግን ለኦነግ ብቻ እንዳልሆነ እናንሳ።
ለአሜሪካም ጭምር ይሰልሉ እንደነበር ገልጸው ዛሬ ጠቅላይ ሚኒስትር ሆነውም ይህንኑ ተግባር ለመፈጸም ዝግጁ መሆናቸውን ለአሜሪካዊው የዘ ኒውዮርከር መጽሔት ዘጋቢ ሊ አንደርሰን ነግረውታል። አሜሪካን እንደሚወዷት ገልጸው ጦርነቷን የሚዋጉላት ኢትዮጵያውያን ሟቾችንም እንደሚያቀርቡ የተናገሩትን እንደሚከተለው ተርኮታል። He turned away from the view and declared how much he loved the U.S. አብይ አሜሪካን እንደሚወዷት ደጋግመው ነገሩኝ። እሳቸው ምን ያህል የአሜሪካ አጋር እንደነበሩም አስረዱኝ። የአሜሪካ ብሔራዊ ደህንነት ኤጀንሲ ባልደረቦች እኔን በደንብ ያውቁኛል። ከዚህ አካባቢ መረጃ እየሰለልኩ የምልክላቸው እኔ ነበሩ። ለአሜሪካም ልዋጋም ልሞትም እችላለሁ ካሉኝ በኋላ እጃቸውን እጅግ አጸያፊ በሆነ አኳኋን አወናጭፉና ከዚያ እነዚህ ሰዎች ስልጣን ያዙ አሉ። እነዚህ የሚሉት የባይደን አስተዳደር ሰዎችን ነው። ቀጠሉና ጥሩ ወዳጃቸውን አያውቁም፣ በአደባባይ ስለ እኔ ማውራትና እኔን ማዋረድ ያዙ ካሉ በኋላ እንዲህ ሲሉ አንድ ሐሳብ ሰነዘሩ። ምዕራባውያን ልጆቻቸውን ወደ ጦር ሜዳ መላክ እንደማይፈልጉ አውቃለሁ፣ ግን ኢትዮጵያውያን ጦርነቶቻቸውን እንዲዋጉላቸው ማድረግ ይቻላል። ኢትዮጵያውያን ጥሩ ተዋጊዎች ናቸው። Since the war began, they made the mistake of talking publicly and down to me. ይህንንም የተናገሩት ሰው በኢትዮጵያ ምድር ጠቅላይ ሚኒስትር ናቸው። ለአሜሪካ እሰልል ነበር ብለው በኩራት የሚናገሩ፣ ለአሜሪካም ሊሞቱና ሊዋጉ እንደሚችሉ ሲናገሩ የማይፈሩ፣ ኢትዮጵያውያንን ለአሜሪካ እንዲዋጉ ማድረግ እችላለሁ ብለው ለመናገር የማያፍሩ ሰው ከ100 ሚሊዮን በላይ ሕዝብን ይመራሉ። ይህም ሳይበቃቸው ሌሎችን ባንዳና ባዳ ሲሉ ይደመጣሉ። ለባዳ ተግቶ የሰራ ነባር ተላላኪ ማን ነው የሚለውን ጥያቄ ጠበቅ አድርገን ይዘን ባንዳነትን ከነሙሉ ልብሱ ተከናንቦት የሚገኙት ዋናው ሰው እሳቸው ናቸው የሚለውን ድምዳሜ እንከተል። ከሳቸው በተጨማሪ ግብጽ ቢሮና ገንዘብ ስትሰጣቸው የነበሩ $500,000 ተቀብለናል እያሉ ቀብረር ብለው የሚናገሩ እነ ብርሃኑ ነጋ፣ እነ ቀጀላ መርዳሳና እነ አበበ ገረሱ እንዲሁም ሌሎች የጠቅላይ ሚኒስትሩ ሹሞች ናቸው። አብይን ወደ ስልጣን ያመጣው አመጽ በግብጽ ገንዘብ የሚደጎም ነበር የሚለውን ጠቅላይ ሚኒስትሩ መሆኑ ስማቸው የተነሳው ድርጅቶች አስተባብለው አያውቁም። ይልቁንም ግብጽ በመደበችው ገንዘብ አመጽ ከተቀሰቀሰና ትክክለኛው የኦሮሞ ወጣቶች ጥያቄ ተጠልፎ እሳቸው ጠቅላይ ሚኒስትር ከሆኑ በኋላ ቤተ መንግስት በገቡ በሁለተኛው ወር ካይሮ ሄደው ግብጽ ትደግፋቸዋለች የተባሉትን ሰዎች በራሳቸው አውሮፕላን ከራሳቸው ጋር ይዘው ወደ ኢትዮጵያ መመለሳቸውን በወቅቱ በሚዲያ ዘግበውታል። ለረጅም ዓመታት የኦነግ አባል የነበሩት አቶ ዮናታን ዱቢሳና ኮሎኔል አበበ ገረሱ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከግብጽ ወደ አዲስ አበባ ገብተዋል። በዚህ መልኩ ገና ወንበሩን በቅጡ ሳይቀመጡበት ለመንበሩ ምክንያት የሆነውን አመጽ የተለያዩ አካላትን በመደገፍ አሳክተዋለች ወደ ተባለችው ግብጽ ሄደው ያመጧቸውን ሰዎች ሹመት ሰጥተው አሁንም እያሰሯቸው ናቸው። እነ አበበ ገረሱ ብቻ ሳይሆኑ ሌሎችም የግብጽ ባለሟሎች እነ ብርሃኑ ነጋ ሹመኛ ሆነው የኢትዮጵያን ቀጣይ ትውልድ ጭምር እየቀጠፉ ነው። እንዲህ ያለ የተጻፈ ነውርና ታሪክ ያላቸው መሪዎች ዛሬ ሌላውን በባንዳነት ሲከሱ ባንዳነት ሆይ አባቶችሽ እየተጣሩ ነው ያስብላል። ባንዳነት የራስን አገር ጥቅምና ሕዝብ ከጠላት ጋር ሆኖ መውጋትም ነው። በኢትዮጵያ መሪዎች ታሪክ ጎረቤት ሀገርን ጋብዞ የጋራ የውጊያ እቅድ አውጥቶ በአንድ እዝ ስር ሰራዊት አሰማርቶ የራስን ትጥቅ ሰጥቶ አበል ከፍሎ የራሱን ሕዝብ ይወጋ ሌላ ባንዳ ንጉሥ፣ ሌላ ፕሬዚዳንት አሊያም ሌላ ጠቅላይ ሚኒስትር ከአብይ አህመድ ውጪ የለም። የኤርትራንና የሶማሊያን ሰራዊት አበል ከፍለው ትጥቅ ሰጥተው በኢትዮጵያውያን ላይ ካዘመቱ በኋላ ጥላ እንኳን በሚሸሽበት ክፉ ወቅት አብሮኝ የቆመ ነው በማለት የሻዕቢያን አገዛዝ አወድሰውታል። ኢትዮጵያን በጅቡቲ ሳይቀር አስጠቅተው ዜጎችን ለሞት አገርን ለመደፈር የዳረጉት አብይ ባለፉት ዓመታት በዚህ ተግባር ላይ መሰማራታቸውን እንደ ትልቅ ስኬትም ይቆጥሩታል። ባለፉት 50 ዓመታት ኢትዮጵያ በተደጋጋሚ ከሱዳን ከሶማሌ ጋር ተዋግታለች። ባለፉት 6 ዓመት ተኩል በአንድም ጎረቤት ላይ አንዲት ጥይት ተኩሰን አናውቅም። አብይ በማያሻማ አማርኛ እንደተናገሩት ባለፉት 50 ዓመታት ኢትዮጵያውያን ከሱዳንም ሆነ ከሶማሊያ የተቃጣባቸውን ወረራና ጥቃት ቢከላከሉም ባለፉት 6 ዓመታት ግን እሳቸው የመሩት መንግስት በሱዳንም ሆነ በኤርትራ የተፈጸመውን ወረራ አልተከላከለም ብቻ ሳይሆን እየጋበዘ አገሩን ያስወጋል የሚለውን አስተባብለው አያውቁም። ይህንንም በበቂ ማስረጃ እንመልከተው። ይህ በምስሉ ላይ የሚታየው መረጃ በ2013 ዓ.ም ጥር ወር ላይ ያኔው የሱዳን ወታደራዊ ምክር ቤት ፕሬዝዳንት ጄኔራል አልቡህራን ለአልጀዚራ የተናገሩት ነው። በወቅቱ አንዳንድ አገር ወዳድ ኢትዮጵያውያን
የሱዳን ጦር ጎንደርን 50 ኪሎ ሜትር ገደማ መውሰዱን ሲዘግቡ፣ ብልጽግናዎችና ደጋፊዎቻቸው ግን የትግራይን ህዝብ ከምድረገጽም ሆነ ከህሊና እንዲሁም ከታሪክ እናጥፋ እንጂ ሌላው ዕዳው ገብስ ነው እያሉ አድዋና የጭላ ይዋጉ ነበር። ሆኖም ጥቂት ሀገር ወዳድ ኢትዮጵያውያን በፈጠሩት ጫና የሱዳን ወረራ ዜና ሆኖ መዘገብ ሲጀምር የውጭ ጉዳይ ሚኒስቴር ወራናለች፣ ሱዳን ወደ ቦታዋ ትመለስ የሚል መግለጫ ወጣ። ይህንን ተከትሎ ጀኔራል አልቡህራን የኢትዮጵያን ድንበር በወረራ ይዛችኋል ተብለው በአልጀዚራ ሲጠየቁ አብይ ገብተህ ውሰድ ብሎኝ ነው፣ ይህ ሰው ጤነኛ ነው እንዴ ሲሉ ጥያቄውን በጥያቄ መልሰዋል። የተከበራችሁ የኢትዮ ፎረም ቤተሰቦች አሁንስ ባንዳ ማን ነው የሚለው ግልጽ እያለላችሁ ነውን? ኢትዮጵያ ከአድዋ እስከ ዛሬ የፈተናዎቿ ምንጮች ሁለት ነገሮች ናቸው፣ ባዳና ባንዳ። ግዴሎትም ባንዳም ባዳም እርሶ ነዎት። ዋናዎቹ ጠላቶች እንኳን ኢትዮጵያን በዚህ ልክ አይጨክኑባትም የሚል ሙግት ልክ ይሆናል። ባንዳዊ በሆነ ተልእኮ ውስጥ አድገው ለሌላ ሀገር እሰልል ነበር እያሉ ለባዳም መስራታቸውን በኩራት የሚናገሩ ጠቅላይ ሚኒስትርና ስብስባቸው መንግስት በሆኑባት ኢትዮጵያ ስለ ባንዳነት መነጋገርም ውይይቱን እጅግ ከባድ ያደርገዋል። ይህ ሲባል ግን ባንዳዎች የሉም ማለት አይደለም። በጣሊያን ጊዜ ለፋሺስት እንዳደሩት ሁሉ ዛሬም ለግብፅ የሚሰሩ ዛሬም ነውር ያሸበታቸው ካይሮም አስመራም ቤታቸው የሆነ ከእነዚህ ጸረ ኢትዮጵያ ኃይሎችም ጋር መተባበር አርበኝነት የሚመስላቸው ነባር ባንዳዎች በፖለቲካው ውስጥ በሕይወት አሉ። የኢትዮጵያ ጠላቶች ባንዳን መሰብሰብና መመልመል የሚታወቁበት ብቻ ሳይሆን ዋና መሳሪያቸውም ሆኖ ኖሯል። ትናንት አብይ አህመድን፣ ብርሃኑ ነጋን አሊያም አበበ ገረሱንና ቀጀላ መርዳሳን እንደመለመሉት ሁሉ ዛሬም የሚታዘዟቸው ሰዎች መፈለጋቸው አይቀርም። እነዚህን ሰዎች በስማቸው መጥራት ተገቢ እንደሆነ ሁሉ ግን በባንዳዊ ተግባር ጠቅላይ ሚኒስትርና ሚኒስትር የሆኑ ሰዎችንም እንደዚያው ብሎ መጥራት አካፋን አካፋ ብሎ እንደ መጥራት ያለ ነው። ለግብፅ የሰሩ ግብፅ ፋይናንስ ባደረገችው አመፅ ስልጣን የያዙ የህዳሴ ግድብን ለግብፅ ሲሉ ለ1300 ሜጋዋት ከመቀነስ ጀምረው አያሌ ወንጀል ያደረጉ የራሳቸውን ሀገር የጎረቤት ጦር እየጠሩ የወጉ የኢትዮጵያን የፖሊሲ ነጻነት ለዓለም ባንክና አይኤምኤፍ አሳልፈው የሰጡ በዚህም የኢትዮጵያውያንን ኑሮ ያቃወሱ ከዋሽንግተን ዲሲ እየታዘዙ ለሚፈጸሙት ተግባር እንኳን ደስ አላችሁ የሚሉ መሪና የእሳቸው መንጋ ምዕመን በምን ሞራል ስለ ሌሎች ባንዳነት ሊናገር ቻለ ብሎ መጠየቅም ልክ ነው። ኢትዮጵያ የጋዜጠኞች እስር ቤት ነች። ከሰሃራ በታች ካሉ የአፍሪካ ሀገራት ሁሉ ጋዜጠኞቿን በማሰር የሚበልጣት የለም። የጋዜጠኞች መብት ተሟጋቹ ሲፒጄ የአፍሪካ ጉዳዮች አስተባባሪዋ አንጌላ ኪዊንታል ነች። ጋዜጠኛ በኢትዮጵያ ውስጥ መታሰሩ እንግዳ ነገር አይደለም። ጋዜጠኛን በዘሩ ምክንያት ሲገደልም ሆነ ሲያስር ያሳየው ግን ብልጽግና ነው። የሚዲያ ባለሙያዎችን ጭንብል አልብሶ በሚልካቸው ወታደሮችን ማፍኖ በመውሰድ የት እንዳደረሳቸውም የማይታወቅበት ሌላ የአፍሪካ ሀገር ስለመኖሩ እስካሁን አልተጻፈም። የአብይ አህመድ ወታደሮች የብልጽግና የስልጣን ዘበኞች ግን ይህንን ያደርጋሉ። ዝናር ታጥቀው ሽጉጥ ሸጉጠው ጭንብል ለብሰው ድንገት በር ሰብረው የሚገቡ አጥር ለው በሌሊት ግቢ የሚገኙ ከዚያም የተኛን ሰው እየደበደቡ አስወጥተው ከልጆቹም ከቤተሰቡም ፊት ወስደው ያደረሱበት የማይታወቁበት ሁኔታ የተፈጠረው ከዚህ በፊት ሌላ ዘመን ላይ አይደለም፣ በብልጽግና ወቅት ነው። ውድ የኢትዮ ፎረም ተከታታይ እዚህ ጋር እኔ ብሆን ብለው ለአፍታ ያስቡ። እርስዎ አገሮን አምነው በአገር ውስጥ እየኖሩ ስራዎትን ሰርተው ቤቶም ገብተው በእኩለ ሌሊት ድንገት በሮ ክፉኛ ቢንኳኳ ደግሞም በጠመንጃ ሰደፍ ቢሰበር ከዚያም ጥቋቁር ጃኬት የለበሱ አፍንጫቸውን በጭንብል የሸፈኑ በስፖርት የዳበረ ጡንቻ ያላቸው ወታደሮች መሳሪያ ደግነው እርስዎን ወይም ከቤተሰቦን አንዱን ናውጣ እያሉ ቢዘልቁ ማንነታቸውን የማያውቋቸው ከየት እንደመጡም የማይረዷቸው ሰዎች እርስዎን ወይም ከቤተሰቦ አንዱን አስወጥተው ማንም እንዳይከተለን እያሉ ይዘው ቢሄዱ ከዚያ በኋላም ያ የተወሰደው ሰው የት እንደገባ ሳይታወቅ እንዲህ ያለ ዘግናኝ ታሪክ ቢፈጸምቦ ለስንት ዓመት ጤነኛ ሆነው መዝለቅ ይችላሉ? ይህ ግን በአሁኑ ወቅት በኢትዮጵያ ውስጥ ተለምዷዊ የሆነ ተግባር ነው። ጋዜጠኞች፣ ባለሀብቶች፣ ወጣቶች፣ የሃይማኖት ሰዎች በዚህ መልኩ በማያውቋቸው ሰዎች ታፍነው ጭንብል ባጠለቁ ሰዎች ተጠርዘው ተወስደው በማያውቁት ቦታ አያሌ ዘግናኝ ድርጊት ሲፈጸምባቸው ከርሞ ተሸፍነው አካላቸው ጎድሎ ወይም ሞራላቸው ተሰብሮ ይጣላሉ ወይም በዚያው እንደወጡ ይቀራሉ። በዚህ ምክንያት ስንት ሰው ስንት ቤተሰብ ቅስሙም አካሉም ተሰብሮ ቀርቷል። ሰሞኑን የተሰማው ዜናም ይሄው ነው። ሁለቱ ጋዜጠኞች አብዱል ሰመድ መሐመድና ዮናስ
አማረ ከቤታቸውና ከመንገድ ላይ ጭምብል ባጠለቁ የአብይ አህመድ የሞት መላእክተኞች ታፍነው ተወስደዋል። የት እንደደረሱ ሳይታወቅ ከ10 ቀናት በላይም አለፉ። ይህንን ዘገባ እስከምናጠናቅርበት ጊዜ ድረስም የት እንዳሉ አይታወቅም። ከጥቂት ወራት በፊት ስለ እገታና ዘለፋ ለዘጋርዲያን የጻፈው ፍሬድ ሃርተር በኢትዮጵያ ውስጥ እገታ ወረርሽኝ ሆኗል ብሎ ነበር። የአብይ አህመድ መንግስት ጋዜጠኛን በመረሸን በአገሪቱ ታሪክ የመጀመሪያው ነው። ጋዜጠኛ ዳዊት አርያና ጋዜጠኛ ሲሳይ ፊዳን በጥይት ደብድቦ የገደላቸው አገዛዙ ነው። ጨለማ የመሰሉ ሰዎችን ጭምብል አልብሶ ጨለማማ ቦታ ውስጥ ወስዶ ማሰርም ያለማመደው ነገር ሆኗል። በዚህ ዝግጅት የምናነሳው ስለ እገታ ነው። ጭምብል አጥልቀው ስለሚሰማሩ ጥልማሞቶች ማን ከየት እንደሚያሰማራቸው የደረሰንን እናደርሳችኋለን። አንዲት ግልገል ባለስልጣን እንኳን በአቅሟ በፌስቡክ ሰደበኝ ብላ ሰሞኑን በእነዚሁ ጭምብል ለባሽ የመንግስት ወታደሮች ያሳገተችው ወጣት የደረሰበት አልታወቀም። ታጋቹንና አሳጋቿን ባለስልጣን እንነግራችኋለን። የአንድ ኮንዶሚኒየም ሳይት መብራት አስጠፍተው የወሰዱት አንድ ጋዜጠኛም እንዲሁ ደብዛው ጠፍቷል። በዝርዝር እናቀርበዋለን። ብልጽግና የሚታገቱ መኖራቸውን በእነዚህ ጭምብል ለባሽ ወታደሮች ታፍነው የሚወሰዱት ዜጎች እንደሚኖሩ በቅድሚያ ነብይነን በሚሉ የቸርች ሰዎችም ማስነገር ጀምሯል። እከሌ የተባለው ሰው ባልታወቁ ሰዎች ታፍኖ ሲወሰድ ራእይ ታይቶኛል ብለው ነብይነን ባዮች ሰዎች እንዲናገሩ ያደርጋል። ከዚያም ራእያቸው ይፈጸም ዘንድ እነዚያን ሰዎች በጭምብል ለባሽ ወታደሮች አሳግቶ ይወስዳል። እነዚህን ታሪኮች በዝርዝር እንነግራችኋለን። ይህ ሁሉ ነውርና ወንጀል እየተፈጸመ ደግሞ ይህንን አገዛዝ የሚደግፉ ለዚህ ኢሰብአዊ ድርጊት ምክንያት ለማቅረብ የሚዳዳቸው የዘመን ነውሮችም አሉ። እነዚህ ሲያጣ ከሚጮኸው ሲያገኝ ከሚያብጠው ሆዳቸው ውጪ ዘመድና ርኅራኄ የሌላቸው ሰዎች የዚህ አገዛዝ ሌላ ጉድፎች ናቸው። አገዛዙ እንዲህ ያለውን ነገር ያነበረው በከተማ ልሂቃን ትብብርና ጩኸትም ነው። በአንድ ወቅት በጥላቻ የሰከረ መንጋ ለዚህ ሁሉ እንድንበቃ ምክንያት መሆኑንም አስረጅ ይዘን እንመለከተዋለን። አብራችሁን ቆዩ። ለብልጽግና ጉዟችን እንቅፋት የሚሆኑትን አስተሳሰቦች፣ ባህሎች፣ ልማዶች፣ ሰርጎ ገቦችና ባንዳዎች ደግሞ ተግተን እናጠራለን። የጠላትን አፍራሽ ትርክት ለመመከትና የእኛን ትርክት ለማጋባት ዲጂታል አርበኝነትን በሚገባን ልክ እንጠቀማለን። ይህ ከ2 ሳምንት በፊት የተነበበ የብልጽግና መግለጫ ነው። የሚዲያ ሰዎችን እንደማይለቅ ቁልጭ አድርጎ የተናገረበት መግለጫ። ይህንን መግለጫ የሚያነቡ የፕሮፓጋንዳ ታጣቂዎቹ ከስቱዲዮ ሳይወጡ ጭምብል ለባሽ ታጣቂዎቹ በጋዜጠኞች ላይ ተሰማርተዋል። አብዱል ሰመድ መሐመድ 4ኛ ልጁን ወልዶ ከሳመ ገና 4 ወራት እንኳን አልተቆጠሩም። የቤተሰብ ኃላፊ የሆነ ጋዜጠኛ ነው። የሚሰራውም በመንግስት በህጋዊነት ተመዝግቦ በሚገኝ ሬዲዮ ጣቢያ ላይ ነው። በድብቅ የማይሰራን ጋዜጠኛ በተሸፈኑ ሰዎች የሚያሳድደው ብልጽግና ከ10 ቀናት በፊት ነሐሴ 5 ዕለተ ሰኞ 11 ሰዓት አካባቢ ጥልማሞቶቹን ወደ አብዱል ሰመድ ላከ። መንገድም ላይ ያገኙት። የተሸፈኑት ሰዎች ወደ ተሸፋፈነው መኪና ውስጥ አስገቡት። ከዚያ በኋላ የት እንዳደረሱትም አይታወቅ። ፍርድ ሰጪዎቹ ባለጭምብሎቹ ፍርድ ቤት አያቀርቡትምና የት ምን እያደረጉት ምን እንዳደረጉትም አይታወቅም። ብቻ ግን እስከ ነሐሴ 8 በሕይወት እንደነበረ ተረጋግጧል ብሏል ሲፒጄ። በዚያን ቀን ምሽት 1 ሰዓት አካባቢ ባለጭምብሎቹ የአብይ ታጣቂዎች አብዱል ሰመድን ሰራተኞች እንደወጡ ካረጋገጡ በኋላ ወደ ቢሮው ይዘውት ሄደው ነበር። ሆኖም ቢሮ በር ላይ ሲደርሱ መስሪያ ቤቱ ያለበትን ሕንፃ የሚጠብቁትን ሰራተኞች ከአካባቢው እያጣደፉ አባረሩ። የዓይን እማኞች የመከላከያ ልብስ የለበሱ ናቸው። የመጣው የሰራዊት ብዛትም ጋዜጠኛ የያዙ ሳይሆን ጄኔራል የማረኩ ይመስሉ ነበር ብለዋል። አብዱል ሰመድን ባፈኑ በሁለተኛው ቀን ነሐሴ 7 ደግሞ ዮናስ አማረ ቤት ሄዱ። ረቡዕ ምሽት 3 ሰዓት አካባቢ ባለጭምብሎቹ ወታደሮች እነዚያ ጨለማ የሚመስሉ አስፈሪ ፍጡራን ኮየፈጨ ኮንዶሚኒየም በሚገኘው የጋዜጠኛው ቤት እንደደረሱ የአካባቢውን መብራት አስጠፉ። ማንም ሰው ከቤት እንዳይወጣ እያሉ ዮናስ የሚኖርበትን ሕንፃ ዙሪያውን በወታደር ከበቡት። ከፊሎቹ በመስኮት ዘሎ እንዳያመልጥ እያሉ መሳሪያ ደግነው ቆሙ። አብዛኞቹ አካባቢው ላይ ሰፈሩ። ቀሪዎቹ ወደ ዮናስ ቤት ገቡ። መብራትም አስጠፍተው ጭምብልም አድርገው ወደ ዮናስ ቤት የገቡት ወታደሮች ጋዜጠኛውን እያጣደፉ አወጡት፣ ወሰዱትም። ከዚያ በኋላ የሆነውን የሚያውቁት ወሳጆቹ ብቻ ናቸው። የሪፖርተር ጋዜጣ ባልደረባ የሆነው ዮናስ አማረን እንዲህ ባለ መልኩ ከመውሰዳቸው በፊት ባሳለፍነው ሰኔ ጠቅላይ ሚኒስትሩ የፕሮፓጋንዳ ሰዎቻቸውን ሰብስበው የጋዜጣውን ባለቤት አማራ አረጋዊን እንደማይለቁት ዝተው ነበር። በዚያ ስብሰባ ላይ አቶ አማራ አረጋዊ ተሳታፊ አልነበረም። ስለ ጋዜጣውም የተነሳ አስተያየት የለም።
ግን ሰውን በሌለበት ማማት የጥፋት እቅዳቸውን ማስተዋወቅ የሚወዱት ጠቅላይ ሚኒስትሩ በብስጭት ተናገሩ። አማረን ተው በሉት፣ እንተዋወቃለን እረፍ በሉት ሲሉ ዛቱ። ይህንንም ከማድረጋቸው በፊት ግብር ከፍሎ ፈቃድ ወስዶ የሚሰራውን ሪፖርተር ጋዜጣን ከፓርላማ እንዳይዘግብ አስደርገውታል። ጋዜጠኞቹንም በመዝናኛ ቦታ ላይ ተቀምጣችሁ የባለስልጣን ስም እያነሳችሁ ስታወሩ ተሰምታችኋል በሚል ከነበሩበት ቤት እየወሰዱ ማሰር የጀመሩት ወዲያውኑ ነበር። በዚህ መልኩ እንደሚያፍኑ እየተናገሩ የሚፈጽሙት ጠቅላይ ሚኒስትሩ ዮናስ አማረን የት እንዳደረሱት አይታወቅም። ይህንን ጭንብል ለባሽ ወታደሮችን በማሰማራት ማፈንና መሰወር የሚያከናውኑት ያለ ጥርጥር ጠቅላይ ሚኒስትሩ ናቸው የሚሉ ሰዎች ለዚህ ተብሎ በሪፐብሊካን ጋርድ ስር ያቋቋሙትን ስውር ኃይል ይገልጻሉ። ከሪፐብሊኩ ጋርድ ጽሕፈት ቤት የተገኘው መረጃ እንደሚያመለክተው ይህ የአብይ መቺ ኃይል በ3 ክፍለ ጦሮች የተደራጀ ነው። የመጀመሪያው ክፍለ ጦር ካውንተር ሚሊታሪ ዩኒት የሚል ስያሜ ያለው ሲሆን መፈንቅለ መንግስት ቢሞከር የሚያከሽፍ ለስልጣን አደጋ የሆነ ወታደራዊ አሃድ በተለይ ከመከላከያ አካባቢ ቢያቆጠቁጥ የሚቀጭ በአብይ ላይ ትችት የሚሰነዝሩ ታዋቂ ሰዎችን የሚቀጣ የሚሰውር የሚገድልና የሚያፍን በአጠቃላይ የጠቅላይ ሚኒስትሩን ስልጣን ብቻ የመጠበቅ ኃላፊነት የተጣለበት ነው። ሁለተኛው ሪፐብሊካን ጋርድ ስፔሻል ፎርስ የሚባል ሲሆን የመከላከያውን ዋና መስሪያ ቤትና ሌሎች ግዙፍ ተቋማትን የተመረጡ ባለስልጣናትን ለመጠበቅ የተሰማራ ነው። በሌላ አገላለጽ መከላከያው በጠቅላይ ሚኒስትሩ ላይ ክፉ እንዳያስብ ጥበቃ የሚያደርግ ወይም ቀዳሚ እርምጃ የሚወስድ ነው ማለት ነው። ሶስተኛው የሪፐብሊክ ወታደራዊ ኃይል ሚሊታሪ ፖሊስ የሚል ስያሜ የተሰጠው ሲሆን መከላከያና ፌዴራል ፖሊስ በማይገቡባቸው ቦታዎች ገብቶ ግዳጅ የመፈጸም ተልእኮን የተቀበለ ነው። ከነዚህ 3 የሪፐብሊካን ጋርድ ወታደራዊ መዋቅሮች ውስጥ ጋዜጠኛ እንዲያፍን እንዲገድል ወይም እንዲሰውር የሚደረገው ካውንተር ሚሊታሪ ዩኒት የተባለውና ዋና ጽሕፈት ቤቱን ለገጣፎ ያደረገው ኃይል ነው። ከዚህ ውጭ ያለውን ተግባር የሚፈጽመው በዚያው በመከላከያ ውስጥ የተቋቋመ የጸረ መረጃ ወታደራዊ ክፍል ሲሆን ይህ መከላከያ የሚያወጣቸውን መግለጫዎች ወይም የሚያካሄዳቸውን ዘመቻዎች የሚተቹ ወይም ሊተቹ የሚያስችል አቅም አላቸው ተብሎ የሚታሰቡ ሰዎችን የሚያፍን ባለሀብቶችን የሚያግትና የሚያስፈራራ ነው። እስካሁን ጭንብል ለብሰው ጋዜጠኞችን ታዋቂ ሰዎችንና ፖለቲከኞችን የወሰዱትና ደብዛቸውን ያጠፉት ግን በጠቅላይ ሚኒስትሩ ስር ያሉት የሪፐብሊካን ጋርድ አሃዶች መሆናቸውን ነገሩን በቅርበት የሚያውቁ ሰዎች ለጣቢያችን ተናግረዋል። ለአብነት አብዱል ሰመድ መሐመድን የወሰዱት ወታደሮች ጭንብል ለባሾች መሆናቸውን ሲፒጄ ገልጿል። የዮናስንም እንዲሁ። የጠቅላይ ሚኒስትሩ ጭንብል ለባሾች በሚዲያ የሚዘግቡ ጋዜጠኞችን ብቻ ሳይሆን የቅርብ ሰዎቻቸውን በማስመልከት አስተያየት ሰጡ የተባሉ ግለሰቦችንም በማፈን ይተባበራሉ። እንዴት የሚለውን አንዲትን ኃላፊ ብቻ ምሳሌ አድርገን እንመልከተው። እነዚህ በምስሉ ላይ የሚታዩት 2 ሰዎች ወንዱ አወል አብደላ ይባላል። ሴቷ ደግሞ ፈዲላ ቢያ ትሰኛለች። አወል የራሚስ ባንክ ሰራተኛ ነው። ፈዲላ ደግሞ ከጅማ አዲስ አበባ ለስብሰባ ሄዳ ጠቅላይ ሚኒስትሩ ወድጀሻለሁና እዚሁ ቀርተሽ መስራት አለብሽ ብለዋት የወለደቻትንም ልጅ ያገባችውንም ትዳር ጭምር ትታ የቀረች በአሁኑ ሰዓትም በብልጽግና ጽሕፈት ቤት የፕሮፓጋንዳ ክፍል ኃላፊ ሆና የምትሰራ ሰው ነች። ከ1 ሳምንት በፊት ፈዲላ አወል አብደላ በፌስቡክ ሰደበኝ ብላ ለአለቆቹ አሳወቀች። ከዚያም ጭንብል ለባሾቹ ወታደሮች ወደ ቢሮ ሲሄድ አወልን 6 ኪሎ አካባቢ ጠበቁት። አፍነውም ወሰዱት። እነሆ የደረሰበት ጠፍቷል። በዚህ ደረጃ የግለሰቦች መገልገያ የሆኑት ጭንብል ለባሾቹ ወታደሮች ከማፈናቸው በፊት አንድ ነገር ማድረግም ጀምረዋል። እሱም በቸርች ውስጥ ነቢያት ነን በሚሉ ሰዎች እከሌ ሲታፈን በራእይ ታየን ማስባል ሆኗል። እዚህ ጋር አቤል አቡና ላይ የደረሰውን ዋቢ እናድርግ። አቤል የወንጌል እምነት ተከታይ እንደሆነ ይናገራል። ይሁን እንጂ ወንጌልን ለወንጀል መፈጸሚያነት የሚገለገሉ መንፈሳዊ አጀንዳን ለሀብት ማካበቻና መዝረፊያ የሚገለገሉ ራእይ ታይቶናል፣ አብይ ሺህ ዓመት ይገዛል እያሉ የሚሸልሉ የቸርች ሰዎችን በዝምታ የሚያልፍ ሰው አይደለም። በቻለው መጠን ሲሞግታቸውና ሲያጋልጣቸው ይታያል። የትኛውም በተለይ ወቅትና ጊዜን እየጠበቁ መንግስትን የሚያስደስት ነገር በመናገር በመንግስት ዘንድ ይሁንታና ተቀባይነትን በማግኘት ከዛ የሚገኝ ፍርፋሪዎችን በመለቃቀም መኖር የሚፈልጉ ብዙ ከእግዚአብሔር ያልተጠሩ ራሳቸውን ግን የጠሩ ሐሰተኛ ነቢያት፣ ሐዋርያትና አስተማሪዎች እንዳሉ በሁላችሁ ዘንድ የተገለጠ ነው። እነዚህ ሰዎች ግን የኢየሱስ አምባሳደር ነኝ ይላሉ። ምስክርነታቸው ግን ስልጣን ላይ ላሉ ግለሰቦችና ለባለስልጣን እንዲሁም በስልጣን ላይ ላለው ገዢ መንግስት እንጂ ለእግዚአብሔር መንግስት ሲሆን አትመለከቷቸውም።
እንዲህ ባለ መልኩ የበየናቸውን ሰዎች በስም እየጠቀሰ የፈጸሙትንም እያጣቀሰ ይዘረዝራቸዋል። ከአገዛዙ ጋር ያልተቀደሰ ጋብቻ ያላቸውን ከብልጽግና ጋር ጥቅም ያስተሳሰራቸውን ነብይ ነን ባዮች ፓስተር ተብዬዎች አብጠርጥሮ ያጋልጣቸዋል። ባለቤቷን የተማመነች ላም ጅራቷን በረንዳ ላይ ታሳድራለች እንደሚባለው ከአገዛዙ ጋር ምስር ወጥ የሚያጓርስ ኤሳዊነት ያላቸው የዘመኑ መናፍቃን ይህንን ነውራቸውን የሚያጋልጥባቸውን አቤል አቡናን እንደሚታፈን በራእይ ታይቶናል ብለው መድረክ ላይ መናገር ቀጠሉ። በኢትዮጵያ ምድር ነቢያቶችን መሳደብን ስራ ያደረገውን አንድ ሰው የነቢያቶች አገልግሎት በየከተማው በየቋንቋው እንዲሰደብ በክፋት እንዲወራ አስገደሉ ገደሉ እንዲባል በውስጥ መስመርም በውጭም በሚዲያም በመድረክም በመንገድም የብዙ አገልጋዮችን አገልግሎት አበላሽቶ በመናገር ዕውቅና ያገኘውን አንድ ሰው የማይታወቅ አካል የማይታወቅ ቡድን ገሎ ምላሱን ቆርጦ ጥሎ ሲሄዱ አዩ። ከመንግስት ጀምሮ እስከ ህዝብ እንዲያውቁ እግዚአብሔር ተናገር ብሎኛል። ይህ ራእይ ታየኝ የሚል የብልጽግና ፓስተር እየተናገረ የነበረው ስለ አቤል አቡና ነው። ባልታወቁ ሰዎች ታፍኖ ሲወሰድ ምላሱ ተቆርጦም ሲጣል በራእይ ታይቶኛል እግዚአብሔርም ተናገር ብሎኛልና ህዝብና መንግስት ይወቅ እያለ እየተንጎራደደ ከተናገረ ከቀናት በኋላ አቤል ታፍኖ ተወሰደ። የደረሰበትም ጠፋ። ቤተሰብ፣ ወዳጅ፣ ጓደኛ ሲያስስ ሊያገኘው አልቻለም። ከቀናት በኋላ የደህንነት ኃይሎች እናንተ ጋር ይሁን ብለው ኦሮሚያ ክልል ሞጆ ፖሊስ ጣቢያ ወስደው አስረከቡት። አቤልን ያፈኑት ሰዎች ከማፈናቸው በፊት በትንቢት ተናጋሪዎቻቸው በኩል ራእይ ታየን ተብሎ እንዲነገር አድርገዋል። የተገለጠው ራእይ እውን እንዲሆን ትንቢትም ይፈጸም ዘንድ አቤልን አፍነዋል። ከ3 ዓመታት በፊት በብልጽግናና መንጋዎቹ ውሳኔና ጩኸት ከኢትዮጵያ እንዲባረር የተደረገው የዘ ኢኮኖሚስቱ ጋዜጠኛ ቶም ጋርድነር የነ ዮናስ አማራን መታፈን በማስመልከት በትዊተሩ ላይ ባሰፈረው ጽሑፍ እንዲህ አለ። በአብይ አህመድ አገር ታፍኖ መሰወር የተለመደ ነገር እንደሆነ አውቃለሁ። ይሁን እንጂ በአገሪቱ ቁጥር 1 ጋዜጣ ላይ የሚሰራን ጋዜጠኛ አፍኖ መሰወርና ከ1 ሳምንት በላይ ለሆነ ጊዜ ደብዛውን ማጥፋት ግርም የሚል ነገር ነው ይላል ቶም። አብይ አህመድና የወንጀል ተባባሪዎቻቸው ይህንን ጸረ ሰው ተግባር አሁን የጀመሩት አይደለም። በተለይ ከ2013 ጀምሮ በብዙ መንጋዊ ድጋፍ ያከናውኑት የነበረ አቢቹን የሚተችብን ሰው ይሰቀልልን የሚል ጨዋሂ አስከትለው የፈጸሙት ነው። ጋዜጠኞች ታፍነው እንዲወሰዱ ይቀሰቅሱ የነበሩት ደግሞ ዋነኛዎቹ ሚዲያ አለን የሚሉ ግለሰቦች ነበሩ። አስራችሁ እንዳትቀልቡ ግደሉ እንጂ እያሉ ምክር ሲለግሱም ነበር። ያኔ የአገሪቱን ጦርነትና ጭካኔ ሰዎች በማንነታቸው የሚደርስባቸውን መበደልና መገደል የሚዘግቡ የአገር ውስጥም የውጭም ጋዜጠኞችን የሚያወግዘው መንጋ ሰላማዊ ሰልፍ እያደረገ ጭምር የአገር ውስጡን ግደሉልን፣ የውጭውን አባሩልን እያለ ይሰለፍ ነበር። ሚዲያ የወገኖቼን ሞትና ስቃይ አይዘግብብኝ፣ የመንግስቴን ነውር አያጋልጥብኝ የሚል ማህበረሰብ አደባባይ ላይ ወጥቶ ሲሰለፍም ዓለም አቀፍ መገናኛ ብዙሃንን እያወገዘ ነበር። ከዋሽንግተን ዲሲ እስከ ሸገር ሲቲ፣ ከአዲስ አበባ እስከ ብራሰልስ ሰልፉ ይሄው ነበር። From pro-government rallies in the capital Addis Ababa to protests in the U.S. capital Washington, hostility toward media covering Ethiopia has been palpable since war broke out in Tigray in 2020, with accusations of false news and bias leveled at journalists in the streets and online. እንዲህ ካለው መንጋዊ ጥያቄ በኋላ አገዛዙ የውጭ ሀገር ጋዜጠኞችን አባረረ። የአገር ውስጦቹን አዋሽ 7 ኪሎ ወስዶ አጎረ። በዚያን ወቅት በህዝብ ሰላማዊ ሰልፍ ጭምር ጋዜጠኛ ከኢትዮጵያ በመባረሩም ዛሬ በኢትዮጵያ ውስጥ የሚካሄደው ጦርነት እንዳይዘገብ ሆኗል። ፈቃድ ወስደው ከኢትዮጵያ ለመዘገብ የገቡትን የውጭ ሀገር ጋዜጠኞች ያባረረው መንግስት ያለ ከልካይ፣ ያለ ተመልካች፣ ያለ አጋላጭ በአማራ ክልል፣ በኦሮሚያ፣ በደቡብና ምዕራብ ትግራይ፣ በሶማሌና አፋር እንዲሁም በቤንሻንጉል ጉሙዝ ግድያውን ቀጥሎበታል። ከአዲስ አበባም ጋዜጠኞችን እያፈነ እየሰወረ ነው። እናም የኢትዮጵያ ህዝብ የሚፈጸምበትን መገደልና መበደል የሚዘግብለት የለም። ጋዜጠኞች በስራቸው ብቻ ሳይሆን በብሔራቸው መታፈናቸው የብልጽግናን ዘመን ለየት የሚያደርግ ሌላ ጉዳይ ነው። የሲፒጄዋ ዳይሬክተር አንጌላም ይህንኑ ትላለች። You had journalists who were being targeted not only because of their journalism, but because of their ethnic. ከዓመታት በፊት ጋዜጠኞች እንዲታሰሩና እንዲባረሩ ግፋ ሲልም እንዲገደሉ ሲማጸን የነበረ መንጋ እንደነበረ ሁሉ ዛሬም የልጆች አባት እንደወጣ ሲቀር ጋዜጠኛ በጭንብል ለባሾች ታፍኖ ሲወሰድ ነብይ ነን ባዮች የሚታፈንን ሰው ሲጠነቁሉ የሚደሰትና የሚደግፍ ለዚህም ምክንያት የሚያቀርብ የአብይ አህመድና
የብልጽግና ምዕመን አለ። እንዳም ሆኖ ይህንን የሚደግፍ ሰው ከአገዛዙ ሹማምንት እኩል የነ አብዱል ሰመድ፣ የነ ዮናስ፣ የነ አቤል፣ የነ አውል ቤተሰቦችም ጠላት መሆኑ ላይ ክርክር ሊኖር አይችልም። አገዛዙና እሱን ከበው የሚያሸበሽቡ ጥቅመኞች ሁሉ አንድ ሐሙስ ቀርቷቸውም ጭካኔያቸው ግን ብሶበታል። A strong leader in Ethiopia too. I don't know him as well as I know you, but he's a strong guy. እነዚህ ሁለት ሰዎች ሰሞኑን የዓለም መነጋገሪያ ሆነዋል። የካናዳው ጠቅላይ ሚኒስትርና የአሜሪካው ፕሬዝዳንት በስዊዘርላንድ ዳቮስ የዓለም ኢኮኖሚክ ፎረም መድረክ ላይ ያደረጉት ንግግር ሁለቱን ያፋጠጠ ሆኗል። የካናዳው ጠቅላይ ሚኒስትር ዓለም እየተናደች እኛ ግን ለአምባገነኖች ራሳችንን አመቻችተን ተቀምጠን እያየን ነው በማለት ኑ ጉልበተኞችን ለመመከት እንተባበር ሲሉ ጠይቀዋል። በዚህ የተበሳጩ የሚመስሉት የአሜሪካው ፕሬዝዳንት ካናዳን ስለ ጋዛ ሰላም በሚሰራው ቦርድ ውስጥ እንድትገባ ጋብዣት ነበር፣ ግን ይሄ ሰውዬ እኔን ከወረፈ በኋላ አስወጥቻታለሁ ብለዋል። የካናዳው ጠቅላይ ሚኒስትር የወይፈኑን ቀንድ ለመያዝ የደፈሩ መስለዋል። አምባገነኖችን እንታገል እያሉ ናቸው። እዚህ ጋር ያነሱት አስደናቂ ሐሳብና የተደነቀ መጽሐፍ ነው። አስደናቂው ንግግራቸው በውሸት መኖር ይብቃን፣ ዓለም የጉልበተኞች ሆናለች ያሉበት ነው። የጠቀሱት መጽሐፍ ቫክላቭ ሃቨል የተባለ ቼካዊ ፖለቲከኛ የጻፈው ነው። አንድ ሕዝብ ለአምባገነኖች የሚገዛበትን ምክንያት በበቂ ማሳያዎች በሚያስደንቅ ያታይ ፍልስፍና ይሰድረዋል። የካናዳው ጠቅላይ ሚኒስትር ይህንን ሲያነሱ ስለ ኢትዮጵያ እየተናገሩ ነው እንዴ ያስብላል። መጽሐፉ ስለ ኢትዮጵያውያን የተደረሰም ይመስላል። ጠቅላይ ሚኒስትር ማርክ ካርኒ አንድን ጉልበተኛ አገዛዝ እንዴት መታገል እንደሚገባ ለማስረዳት የጠቀሱት የሃቨል መጽሐፍ The Power of the Powerless ይባላል። የአቅመቢሶች አቅም በሚል ጭብጥ የመጽሐፉን አስኳል ተርጉመን አዘጋጅተነዋል። የብልጽግና ደጋፊዎች፣ የአገዛዙ ሹሞችና የፓርላማ አባላት እንዲሁም ሌሎች ኃላፊዎች ጭምር በዚህ መጽሐፍ ውስጥ እንዳለው አትክልት ሻጭ ሆነው እናገኛቸዋለን። በእርግጥም አቅመቢሶችም አቅም አላቸው የሚያስብለው ይህ መጽሐፍ በዳቮስ ለተወደደው የካርኒ ንግግር ማጣቀሻ ሲሆን እንዲነበብ የሚገፋፋ ነው። እናም ደራሲው ስለ ኢትዮጵያ እያወራ ነው እንዴ እንድንል የሚያደርገን ነጥብ በቆይታችን ታገኙታላችሁ። በዚያው በዳቮሱ መድረክ ላይ ሌላኛው ሰሞነኛ ክስተት ፕሬዝዳንት ትራምፕ ስለ ኢትዮጵያ ማውራታቸው ነው። ሌላውን ሁሉ ትተነው የኢትዮጵያ መሪ ስትሮንግ ሊደር ነው ያሉበት ንግግራቸው የብልጽግና ምዕመናንን አስደስቷል። ወደ ዳቮስ ከመሄዳቸው በፊት ለኤልሲሲ ደብዳቤ ሲጽፉ እንደ መንግስት መሪ ለተመለከቷቸው ታዬ አጽቀሥላሴ በግልባጭ ጠቅሰዋቸው የተጓዙት ዶናልድ ትራምፕ በስዊዘርላንድ በነበራቸው ቆይታ ስትሮንግ መሪ ነው ያሉት አብይን ይሁን ታዬን ግልጽ አላደረጉም። ትራምፕ የተናገሩት ስለ የትኛው ግለሰብም ቢሆን በእሳቸው አእምሮ ውስጥ ያለው የኢትዮጵያ መሪ ግን ስትሮንግ ነው። እሳቸው ዴሞክራሲያዊ፣ ተወዳጅ፣ የህዝብ ድጋፍ ያለው በአካባቢው ጎረቤቶቹም የሚያደምጡት ስልጡን መሪ፣ ተጽዕኖ ፈጣሪ አለ አላሉም። ስትሮንግ መሪ ነው ብለው ቅልብጭ አድርገው አስቀምጠውታል። ትራምፕ አብይን እያሰቡም ሆነ ታዬን እያስታወሱ ስትሮንግ መሪ ነው ያሉት ጉዳይ ቁልፍ ነጥብ ነውና መመልከት ያስፈልጋል። በዘመናዊ ፖለቲካ ውስጥ ስትሮንግ ማን የሚባለው ለህግ የማይገዛ አምባገነንና ገዳይ፣ ወራሪ፣ ጨካኝ፣ ተቋማትን የሚያፈራርስና ወገኖቹ ላይ ተኩስ የሚከፍት መሪ ነው። ይህንን ትርጓሜ በዝርዝር የጻፈው ጌዲዮን ራችማን ዘ ኤጅ ኦፍ ስትሮንግ ማን የሚል መጽሐፍ ባስነበበ ወቅት ነው፣ ከ4 ዓመት በፊት። መጽሐፉን ሲጽፍም አብይ አህመድን ጭምር ስትሮንግ ማን ዝርዝር ውስጥ አካቷቸው ነው። ገዳይና አታላይ ናቸው ብሎ ባስነበበበት በዚያ መጽሐፉ በ2011 ዓ.ም በስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚክ ፎረም ጉባኤ ላይ አብይ ንግግር ሲያደርጉ እሱ አጠገባቸው ነበርኩ ይላል። በዚህ አዳራሽ ውስጥ የታዘበውን በማስታወስ ጭምር የከተበበትን ይህንን መጽሐፉን ስለ አብይ አህመድ ብቻ የሚለውን እናቀርብላችኋለን። ብልጽግናዎች ሆይ መሪያችሁ ስትሮንግ ማን ሲባሉ በዘመናዊ ፖለቲካ ገዳይና አታላይ ናቸው እየተባለ ነውና አትፈንድቁ የሚል ምክር ያላቸው ሰዎች ይህንን አስገራሚውን የመጽሐፍ ክፍል መጠቆም አለባቸው። ጌዲዮን ራችማን አብይ አህመድን ለአንዴና ለመጨረሻ ጊዜ በተጋበዙበት የ2011 የዳቮስ ኢኮኖሚክ ፎረም ስብሰባ ላይ ሲናገሩ በሜትሮች ርቀት ነበርኩ ይልና አስደናቂ ትዝብቱን ያስነብቧል። ሰሞኑን የተካሄደው የዳቮስ መድረክም ይህንኑ አስታውሷል። እነዚህን ተመጋጋቢ ቁም ነገሮች እንድትከታተሉን በአክብሮት እንጋብዛችኋለን። In 1978, the Czech dissident Václav Havel, later president, wrote an essay called The Power of the Powerless. የካናዳዎች ጠቅላይ ሚኒስትር የጠቀሱት ቫክላቭ ሃቨል በኋላ ላይ የቼክ ፕሬዚዳንት ሆኖ የተመረጠ ሲሆን ዘ ፓወር ኦፍ ዘ ፓወርለስስ በሚል ርዕስ
በጥቅምት 1978 ያስነበበው መጽሐፍ የቀነጨብነው አንድ በአምባገነናዊ አገዛዝ በሚጨቆን ማህበረሰብ ውስጥ ያለን ባለሱቅ ምሳሌ በማድረግ እንዲህ ይቀርባል። የአንድ አትክልት ሱቅ ባለቤት በሱቁ መስኮት ላይ ከሽንኩርትና ከካርቶኖች መሃል የዓለም ወዛደሮች ተባበሩ የሚል መፈክር ይሰቅላል። ጥያቄው ባለሱቁ ለምን ይህንን አደረገ የሚለው ነው። ለዓለም ምን ለማስተላለፍ ፈልጎ ነው? በእርግጥ የዓለም ሰራተኞች አንድነት ጉዳይ አሳስቦት ነውን? ወይስ ከዚህ መፈክር ጀርባ ያለው ዓላማ እጅግ ፈንቅሎት ይህንንስ ለሕዝብ ማሳወቅ አለብኝ ብሎ አምኖበት? እውነቱ ወዲህ ነው። ባለሱቅም ሆነ አብዛኞቹ ነጋዴዎች በመስኮታቸው ላይ ስለሚሰቅሉት መፈክር በፍጹም አያስቡም። የራሳቸውንም አቋም ለመግለጽ ብለው አልሰቀሉትም። ያ መፈክር የመጣው ከአገዛዙ ዋና መስሪያ ቤት ከካርቶንና ከሽንኩርት ጋር አብሮ ነው። ለዓመታት እንዲሁ ሲያደርጉ ስለኖሩ ሁሉም ስለሚያደርገውና መደረግ ስላለበት ብቻ ይህ ባለሱቅም መፈክሩን ሰቀለው። ባይሰቅለው ግን ችግር ሊመጣ ይችላል። መስኮትህን በአግባቡ አላጌጥክም ተብሎ ሊወቀስ፣ አልፎም ተርፎ ለስርዓቱ ታማኝ አይደለህም ተብሎ ሊቀጣ ይችላል። ይህንን የሚያደርገው በሰላም ለመኖርና ከስርዓቱ ጋር ተስማምቶ ለመጓዝ ሲል ጎመን በጤና ብሎ ነው። ባለሱቁ ለመፈክሩ ትርጉም ግድ የለውም። ነገሩ ግን ድርጊቱ የራሱ የሆነ መልእክት አለው። ይህ ባለሱቅ ጠጋ ብሎ በሚጠየቅ ሚስጥረኛ ቢንጠየቅ ኖሮ እኔ አትክልት ነጋዴ ነኝ፣ ምን ማድረግ እንዳለብኝ ያውቃለሁ፣ የሚጠበቅብኝን አድርጋለሁ፣ ታዛዥ ነኝ፣ ስለዚህ በሰላም የመኖር መብት አለኝ፣ በሰላም ለመኖር ስልም ይህንን አደረግሁ የሚል ምላሽ መስጠቱ አይቀርም። በእርግጥም በሱቁ በር ላይ የሚሰቀለው መፈክር ራሱን ከእነዚያ የገዢ ተላላኪዎች ለመጠበቅ የሚከላከልበት ጋሻው ነው። አንድ ነጥብ ልብ እንበል። ሻጩ እኔ ፈሪ ስለሆንኩ ያለምንም ጥያቄ እታዘዛለሁ የሚል መፈክር እንዲሰቅል ቢገደድ ኖሮ እውነት ቢሆን እንኳን ሊሰቅለው ይፈራ ነበር። ምክንያቱም እኔ ፈሪ ነኝ ብሎ በራስ ሱቅ ላይ መስቀል የሚያሸማቀቅ ነገር ነው። ምክንያቱም እሱ ሰው ነው፣ ለራሱ የሆነ ሰብአዊ ክብርም አለው። ይህንን የውርደት ስሜት ለማሸነፍ ታማኝነቱን በሌላ መልክ መግለጽ አለበት። መፈክሩ የዓለም ወዛደሮች ቢተባበሩ ምን ክፋት አለው ብሎ ራሱን እንዲያሳምን ይረዳዋል። በዚህም ባለሱቁ የራሱን ታዛዥነት ከራሱ እንዲደብቅ፣ ስርዓቱም የስልጣኑን ክፋት ከህዝብ እንዲደብቅ ይረዳዋል። ደጋፊዎቼ ናቸው እያለ እንዲመጻደቅም ያግዘዋል። እንዲህ ባለ መንገድ ሰዎችን በውሸት ውስጥ የማቆየት መንገድ ዜጎች ህሊናቸውን እንዲያታልሉና ውርደታቸውን ከራሳቸውና ከዓለም እንዲደብቁ ያደርጋቸዋል። ባለሱቁ ስራ እንዳያጣ ብሎ ራሱን ለሰራተኞች አንድነት በሚቆረቆር መፈክር ይደብቃል። ከፍተኛ ባለስልጣኑም የስልጣን ጥመኝነቱን ለሰራተኛው ወገን የቆምኩ ነኝ እያለ ይሸፍነዋል። ይህ የውሸት ዓለም ነው። በአምባገነን ስርዓትና በህይወት ግቦች መካከል ጥልቅ ገደል አለ። ህይወት በተፈጥሯ ወደ ልዩነት፣ ወደ ነጻነትና ራስን ወደ ማደራጀት ታደላለች። አገዛዝ ግን ሰዎችን የሚያገለግለው ሰዎች ስርዓቱን እስከሚያገለግሉበት ዕለት ድረስ ብቻ ነው። ማንኛውንም ከስርዓቱ ውጭ የሆነን የሰዎች እንቅስቃሴ እንደ ጥቃት ይቆጥራል። እናም አገዛዙ የመጨቆኛውን ቢሮክራሲ የህዝብ መንግስት እያለ ይጠራዋል። ሰራተኛውን ባሪያ አድርጎ ደግሞ በሰራተኛው ስም ይነግዳል። ግለሰቦችን እያዋረደ ስለ ነጻነት ይሰብካል። መረጃን በመከልከል አንደኛ ሆኖ ሳለ መረጃ ተደራሽነት እያለ ያወራል። የማህበረሰብ ባህል እድገትን እያፈነ ስለ ባህል ማሳደግ ብዙ ይላል። ነጻ ምርጫ በሌለበትና ነጻ ምርጫ ማድረግን በማይቻልበት አገር እየተኖረ ታይቶ በማይታወቅ ደረጃ ዲሞክራሲን አሰፈንኩ ሲል ይደመጣል። አገዛዙ የራሱ ውሸት እስረኛ ስለሆነ ሁሉንም ነገር ማጭበርበር አለበት። ታሪክን፣ የአሁኑን ጊዜና የወደፊቱን ዘመን ጭምር ያጭበረብራል። ስታስቲክስን ያጭበረብራል። ሰብአዊ መብትን እንደሚያከብር ያስመስላል። ምንም እንደማይፈራ በማንም እንደማይደፈር አድርጎ ራሱን ያቀርባል። ይህንን ሁሉ አድርጎም ምንም እንደማያስመስል ያስመስላል። ሰዎች በእነዚህ ውሸቶች አያምኑም፣ ነገር ግን እንደሚያምኑ መስለው ይኖራሉ። እናም በዝምታ ተቀብለው ይገዛሉ። ይህንን ነው በውሸት ውስጥ መኖር ሊቪንግ ዊዝን ኤ ላይ ስል የምጠራው። ውሸቱን መቀበል ባይኖርባቸው እንኳ በውሸቱ ውስጥ መኖራቸውን እስከቀጠሉ ድረስ ስርዓቱን ያስቀጥሉታል። አንድ ቀን በውሸት ውስጥ መኖር በቃን ያሉለት ደግሞ ስርዓቱ ድብልቅልቁ ይወጣል። Every shopkeeper on every street does the same. The system persists. Not through violence alone, but through the participation of ordinary people in rituals they privately know to be false. Havel called this living within a lie.
ጠቅላይ ሚኒስትር ካርኒ ልክ ናቸው። ደራሲው በውሸት ውስጥ መኖር ያለው ይህንኑ ነው። መጽሐፉ ሲቀጥል እንዲህ ይላል። በዚያ አምባገነናዊ አገዛዝ ውስጥ ካሉ ሰዎች መካከል አንድ ሰው እምቢ ሲል ምን እንደሚከሰት አሁንም ያንኑ የአትክልት ነጋዴ ምሳሌ እናድርገው። የአትክልት ሻጩ የሚሰቅለው መፈክር ትክክለኛው ትርጉም ከሱ ሕይወት ጋር ምንም አይነት ቀጥተኛ ግንኙነት የሌለው ቢሆንም ለሁሉም ግን ግልጽ መልእክት አለው። ሻጩ ለስርዓቱ ያለውን ታማኝነት የሚገልጸው ስርዓቱ ሊሰማው በሚወደው ቋንቋ ነው። እሱም የተላለፈውን መመሪያ በመቀበል መስሎ መታየትን እንደ እውነት በመቁጠርና የጨዋታውን ሕግ አክብሮ በመጫወት ነው። ይህንን ሲያደርግ ያ ባለ ሱቅ ራሱ የጨዋታው አካል ይሆናል። በዚህ ጨዋታው እንዲቀጥልና መኖር እንዲችልም ያደርገዋል። ነገር ግን ግለሰቡ አንዴ በዚህ ድልድይ ላይ መራመድ ሲጀምር መላው የስልጣን መዋቅር ይፈራርሳል። እያንዳንዱ ግለሰብ የራሱን የግል ፍላጎትና ጥያቄ ብቻ ወደ ማሳደድ ቢገባ ስርዓቱ ይንኮታኮታል። በዲሞክራሲ ሀገራት ስልጣን በህዝብ ቁጥጥር ስር ስለሆነ ርዕዮተ ዓለሙ ከእውነታው እንዳይርቅ የሚያደርጉ ማስተካከያዎች አሉ። በአምባገነን ስርዓት ውስጥ ግን እነዚህ ማስተካከያዎች ስለሚጠፉ አገዛዙ ራሱ ከእውነታው እየራቀ ይሄድና ሐሰተኛ እውነታ ወይም ሲዶ ሪያሊቲ ይፈጥራል። አድርባይነትን ይፈለፍላል። አንድ ግለሰብ የራሱ የሆነ ነፃ ፍላጎት ቢኖረው እንኳን ወደ ስልጣን መዋቅሩ ለመግባት ሲል ማንነቱን በአስመሳይነት ጭምብል ይለውጣል። አንዴ ስልጣን ላይ ከወጣ በኋላም ያ የስርዓቱ አውቶማቲክ አሰራር ግለሰቡን ወደ ውጭ ያደርገዋል፣ እንደ ባዕድ አካል ይገፈዋል። አለበለዚያም ግለሰቡ ማንነቱን ቀስ በቀስ እንዲተወውና አዲስ የስርዓቱ አገልጋይ ሆኖ እንዲሰየም ያስገድደዋል። ለዚህ ነው ብሩህ አእምሮ ያላቸው የአገዛዙ አባላት እንኳን ማየት የሚሳናቸው። እነሱ እውነታውን ከውሸት መለየት አይችሉም። ይህ ስርዓት ግን መሰረቱ እጅግ በጣም ደካማ ነው። ምክንያቱም መሰረቱ የተገነባው ውሸት ላይ ነው። ይህ ምሰሶ ሊቆም የሚችለው ደግሞ ሰዎች በውሸት ውስጥ ለመኖር ሊቪንግ ዊዝን ዘ ላይ ፈቃደኛ እስከሆኑ ድረስ ብቻ ነው። ለመሆኑ አትክልት ሻጩ ለምን ታማኝነቱን በመስኮቱ ላይ መለጠፍ አስፈለገው? በሌሎች መንገዶች ታማኝነቱን ማሳየት አልቻለም ነበርን? በቀበሌ ስብሰባዎች ላይ ይገኝ አልነበረምን? በተለያዩ ውድድሮችስ ላይ ይሳተፍ የለምን? በምርጫ ወቅት እንደ ጥሩ ዜጋ ድምፁን አልሰጠምን? ታዲያ ለምን ይህን ሁሉ እያደረገ ያንን መፈክር መለጠፍ አስፈለገው? በመንገድ የሚያልፉ ሰዎች እኮ ቆመው ያንን መፈክር አያነቡትም፣ እንዲያውም አያዩትም። ነገሩ ግን ትርጉሙ ያለው እዚህ ላይ ነው። ሰዎች መፈክሩን ችላ የሚሉት በየቦታው ስለተሰቀለ፣ በየመብራት አምዱ፣ በየቢሮው፣ በየመስኮቱ ላይ ስለተደረደረ ነው። ይህ ሁሉ ተዳምሮ የተለመደ የዕለት ተዕለት ኑሮ ሆኗል። ሻጭ መፈክሩን የሚሰቅለው ሰው እንዲያነበው ብሎ ሳይሆን ለዚህ አጠቃላይ የዕለት እንጀራ ብሎ የራሱን ድርሻ ለመወጣት ነው። ይህ እይታ ደግሞ ለሰዎች አንድ መልእክት ያስተላልፋል። የት ነው የምንኖረው? ምንስ ይጠብቅሃል? የሚለውን ያስታውሳችኋል። ሁሉም ሰው የሚያደርገውን እያደረግህ ካልሆነ ተገለህ ሰላምህን እንደምታጣ ያስጠነቅቃል። እዚህ ጋር ያለው አስገራሚ ነገር ነው። ባለሱቁን ችላ ብላ ያለፈች ሴት ከጥቂት ደቂቃዎች በፊት በራሷ ቢሮ ውስጥ ተመሳሳይ መፈክር ሰቅላ ሊሆን ይችላል። ሻጩም የእሷን መፈክር አያስተውለውም፣ እሷም የእሱን አታየውም። ነገር ግን ሁለቱም እርስ በርሳቸው ተደጋግፈዋል። ሁለቱም ለስርዓቱ ታዛዥ በመሆን ስርዓቱ እንዲቀጥል የሚያስችለውን ድባብ በጋራ ፈጥረዋል። እያንዳንዳቸው ሌላቸውን እንዲታዘዙ ያግዛሉ። ሁለቱም ግን የስርዓቱ ተጎጂዎች ናቸው። በተመሳሳይ ጊዜ ደግሞ የስርዓቱ መሳሪያዎች ናቸው። ይህ ስርዓት ሁሉንም ሰው ወደ ስልጣን መዋቅሩ ይጎትታል። ዓላማው ሰዎች ራሳቸውን እንዲያገኙ ሳይሆን ሰብአዊ ማንነታቸውን ለስርዓቱ ማንነት አሳልፈው እንዲሰጡ ነው። ባለስልጣናቱም ሆኑ አትክልት ሻጩ ሁለቱም የስርዓቱ እስረኞች ናቸው። ልዩነቱ ባለስልጣኑ በስርዓቱ ውስጥ በጥልቀት የተዘፈቀ መሆኑ ብቻ ነው። በዚህ ስርዓት ውስጥ ገዢና ተገዢ የሚል ግልጽ መስመር የለም። ምክንያቱም መስመሩ የሚያልፈው በእያንዳንዱ ግለሰብ ልብ ውስጥ ነው። እያንዳንዱ ሰው በራሱ መንገድ የስርዓቱ ደጋፊም ተጎጅም ነው። አሁን እስቲ አንድ ቀን አትክልት ሻጩ ጨከነ እንበል። ለይስሙላ መፈክር መለጠፉን አቆመ ብለን እናስብ። በይስሙላ ምርጫ ድምፅ መስጠቱንም ተወ። በፖለቲካ ስብሰባዎች ላይ የሚሰማውን እውነተኛውን ሐሳብን መናገር ጀመረ። በቃ በውሸት ውስጥ መኖር በቃን ብሎ እምቢ አለ። የጨዋታውን ሕግ ሰበረ። ይህ ሰው በእውነት ውስጥ ለመኖር ወሰነ። ወዲያው ግን ዋጋ መክፈል ይጀምራል። ከሥራው ይባረራል፣ ደሞዙ ይቀንሳል፣ የልጆቹ የትምህርት ዕድል ይስተጓጎላል፣ ጓደኞቹ ይገፉታል፣ ይርቁታል። የሚገርመው ግን ይህንን ቅጣት በእሱ ላይ የሚፈጽሙት ሰዎችም ቢሆኑ ይህንን የሚያደርጉት አምነውበት ሳይሆን ልክ እንደ አትክልት ሻጩ በሥርዓቱ ግፊት ነው። እኛም እንደሱ እንዳንሆን ብለው እነሱም የሥርዓቱ አውቶማቲክ መሳሪያዎች ሆነው ይቀጥላሉ። ሥርዓቱ ይህንን አመፀኛ አትክልት ነጋዴ መቀጣጫ አድርጎ ያስወግደዋል። ምክንያቱም ሻጩ ያደረገውን ነገር ተራ ጥፋት አይደለም። የጨዋታውን ሕግ በመስበሩ ጨዋታው ተራ ጨዋታ ብቻ እንደሆነ አጋልጧል።
የሥርዓቱን የውሸት ምሰሶ ንደውታል። ንጉሡን ራቁቱን አስቀርቶታል። ይህንንም ጮክ ብሎ ተናግሮታል። ይህ በጣም አደገኛ ነው። ምክንያቱም በውሸት ውስጥ መኖር ሊቀጥል የሚችለው ሁሉም ሰው በውሸት ውስጥ እስካለ ድረስ ብቻ ነው። አንድ ሰው እውነቱን ይዞ ሲወጣ የሌሎች ውሸት ይጋለጣል። የእውነት ኃይል ያለው በአካላዊ ጥንካሬው ሳይሆን በስርዓቱ የውሸት ምሰሶች ላይ በሚፈነጥቀው ብርሃን ነው። እንዲህ ያለ ገዢ ጥንካሬው በደጋፊዎቹ ወይም በወታደሮቹ ቁጥር አይለካም። ኃይሉ ያለው በጠቅላላው ማህበረሰብ ውስጥ በስልጣን መዋቅር ውስጥ ያሉትንም ጨምሮ ተሸሽጎ ባለው ራሱን ክዶ በተሰለፈው ሐሰተኛ ውስጥ ነው። አትክልት ሻጩ ለስርዓቱ ስጋት የሆነው ጉልበት ስላለው ሳይሆን በእውነት ውስጥ መኖር እንደሚችል ስላሳየ ነው። በድህረ አምባገነን ስርዓት ውስጥ እውነት ከግል የሞራል ጥንካሬ ባለፈ የፖለቲካ ኃይል ይሆናል። ለዚህ ነው ስርዓቱ ከምንም በላይ እውነትን የሚያፍነው፣ እውነትን የሚፈራው። በዚህ ስርዓት ውስጥ ተቃዋሚ የሚባለው ኃይል የሚወለደው ከዚህ በእውነት ውስጥ መኖር ከሚባለው ስፍራ ነው። ይህ ግጭት እንደ ዲሞክራሲያዊ ሀገራት በተቋማት ውስጥ በምርጫ ሳይሆን በሰዎች ህሊናና በአእምሯቸው ውስጥ የሚካሄድ ነው። በዳቮስ ስሙ የተነሳውን ደራሲና ፖለቲከኛ ቫክላቭ ሃቨልን እዚህ ጋር ገታ አድርገ ነው በዚያው ዳቮስ የነበሩት ፕሬዚዳንት ትራምፕ ያነሱትን ሌላ ጉዳይ እንቃኝ። እሱም በስም ያልጠቀሱትንና ለይተው ያላቀረቡትን የኢትዮጵያን መሪ ስትሮንግ ሊደር ያሉበት ነው። አንድ ሰው ስትሮንግ ሊደር ነው የሚባለው ምን ሲያደርግ ነው የሚለውን ጉዳይ በጥልቀት የጻፈው ከ7 ዓመታት በፊት በዚያው በዳቮስ የስብሰባ አዳራሽ ውስጥ አብይ አህመድ ሲናገሩ ቁጭ ብሎ ያዳመጠው የፋይናንሻል ታይምስ ባልደረባው ጋዜጠኛና የፖለቲካ ጉዳዮች ጸሐፊው ጌዲዮን ራችማን ነው። የ63 ዓመቱ ልምድ ጠገብ ተንታኝ ጌዲዮን የዘመኑን ገዢዎች ስትሮንግማን ይላቸዋል። ዘመኑን ደግሞ ዘ ኤጅ ኦፍ ስትሮንግማን ሲል ይጠራዋል። በመጽሐፍ ውስጥ ስትሮንግማን የሚለውን ጽንሰ ሐሳብ በዝርዝር ሲተነትን ጉዳዩ በአንድ ግለሰብ ዙሪያ የሚገነባ የፖለቲካ ባህሪና ስልት መሆኑን ያስረዳል። ይህ መሪ ተቋማትን የሚንቅና የሚያፈራርስ ራሱን ብቸኛ መሲህና አሻጋሪ አድርጎ የሚያስቀምጥ የሀገሪቱን ችግር መፍታት የምችለው እኔ ብቻ ነኝ የሚል እምነት ያለውና በሱ ስልጣን ላይ ገደብ የሚጥሉ ተቋማትን ማለትም ፍርድ ቤቶችን፣ ነፃ ሚዲያዎችንና የሕግ የበላይነትን እንደ እንቅፋት የሚያይና ለማዳከም ወይም ለመቆጣጠር የሚሰራ መሪ ነው ሲል ይጨምራል። ዘርዘር አድርጎ የስትሮንግማን መለያዎች ያላቸውን ነጥቦችንም ያስቀምጣል። መሪው መወደስና መደነቅ የሚወድ ማለትም እንደ ተራ ሰው ሳይሆን እንደ ልዩ ብልህና ጠንካራ ኃይል እንዲታይ ለማድረግ የሚያስችሉ ተግባራትን ያሰራል። ህዝቡን እውነተኛው ህዝብና ከዳተኛ ልሂቃን ብሎ ይከፋፍላል። ራሱን የእውነተኛው ህዝብ ብቸኛ ድምፅ አድርጎ ያቀርባል። ሀገራችንን ወደ ቀድሞ ታላቁነቷ እንመልሳታለን የሚልና ጠላቶች የውጭ ኃይሎች ወይም አናሳ ቡድኖችን በመፍጠር ህዝብን የመቀስቀስ ስልትን ይከተላል እያለ አሁን አንድ መሪ ስትሮንግማን የሚያስብለው የግድ እንደ ቀድሞዎቹ ወታደራዊ አምባገነኖች በኃይል ብቻ ስልጣን ሲይዝ አይደለም፣ እያታለለ ሲነግስ፣ እያሳሳተ ሲወጋ ነው በማለት በጥንቃቄ ያስረዳል። የብልጽግናዎችን ጠቅላይ ሚኒስትር የሚበይናቸውና የሚከታቸው እዚህ ትርጉምና ዝርዝር ውስጥ ነው። አብይ አህመድና የአፍሪካ ዲሞክራሲ ተስፋ መቁረጥ ማሳያ የሚለው በ11ኛው ምዕራፍ ላይ የሰፈረው የመጽሐፉ ክፍል እንዲህ ይላል። አምባገነኖች የሚደጋገም የሆነ አንድ አይነት መልክ አላቸው። አንድ የሚማርክ አዲስ መሪ በሆነ የዓለም ክፍል ላይ የሆነ ዘመን ላይ ብቅ ይላል። በምዕራባውያን መገናኛ ብዙሃንም እንደ ሊበራልና ለውጥ አራማጅ ተደርጎ ይሞገሳል። ምዕራባውያን ፖለቲከኞችና ተቋማት ያወድሱታል። አስተያየቶችንና የእርዳታ እጆችን ይዘረጉለታል። ውሎ ሲያድር ግን እውነተኛው ማንነቱ ይገለጣል። ሊበራል የተባለው ለውጥ አራማጅ ከጊዜ ወደ ጊዜ አምባገነን እየሆነ ይመጣል። ተስፋ መቁረጥም ይሰፍናል። ከ2010 እስከ 2013 ባሉት ዓመታት ይህ አጠቃላይ ዑደት ማለትም ከከፍተኛ መነቃቃት እስከ ተስፋ መቁረጥ ድረስ ያለው ሁነት በኢትዮጵያ መሪ በአብይ አህመድ ላይ የሆነ ዓለም አቀፋዊ አጋጣሚ ነው። ጠቅላይ ሚኒስትሩ በስልጣን በቆዩባቸው መጀመሪያዎቹ 100 ቀናት የኢትዮጵያን የፖለቲካ ስርዓት ለማላላት እርምጃዎችን ወሰዱ ተባለላቸው። እስረኛ ፈቱ፣ ከኤርትራ ጋር ታረቁ እየተባለ ተነገረ። በዓለም መድረክ ላይ ጎልቶ ለመታየት ለሚፈልግ አዲስ መሪ እንደ ሁነኛ መድረክ የሚቆጠረው በዳቮስ የሚካሄደው የዓለም የኢኮኖሚክ ፎረም ስብሰባ ነው። በጥር 2011 አዲሱ የኢትዮጵያው ጠቅላይ ሚኒስትር የመጀመሪያ ተሳትፏቸውን ሲያደርጉ በጥቂት ሜትሮች ርቀት ላይ ሆኜ እመለከታቸው ነበር። በኢትዮጵያ ውስጥ ከእንግዲህ የታሰረ ጋዜጠኛ ለመኖሩን የካቢኔ አባላቱ 50 በመቶ ሴቶች መሆናቸውን ሲያውጁ ታዳሚው በድንገተኛ ጭብጨባ ተደበላለቀ። ዲሞክራሲን ሳይቀበሉ እድገትን ማስቀጠል አይቻልም ብለን እናምናለን በማለት ሲናገሩም በትክክል የዳቮስ ታዳሚዎች መስማት የሚፈልጉት ነበርና
ሌላ ጭብጨባ አጀባቸው። በዚያን ወቅት ግን የአብይ አህመድን ጠባይ የተረዱ ሰዎች ሰውየው አደገኛ ናቸው እያሉ ነበር። ሚሼል ሮንግ አንዷ ነች። እሱ እወደድ ባይ ፖፑሊስት መሪ ነው፣ የአገር ውስጥ የፖለቲካ መብትን ለመገደብ የአገር ፍቅር ስሜትን መቀስቀሻ አድርጎታል እያለች ገና በ2011 መግቢያ ላይ እየጻፈች ነበር። አታላይ ሰው ነውም ብላ ነበር።